ኩራት ለአላህ ብቻ ነው። አልኢዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ማለት። ሰሃቦቹ በጣም ተደናገጡና ያ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ተውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንዴ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ዩሒቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላ? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ኢማን ይሄ። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ ይኖራል። አላህ ቆንጆ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ ቤት ውስጥ። ነቃ ብለህ ግባ፣ ፈታ ብለህ ግባ። እርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት። ለምን? መብራት ይዞ ነው የሚገቡት። ቤታቸው ኑር ነው ይዞ የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዞ የሚገቡት። ስለዚህ ኢነላህ ጀሚሉን ዩሒቡ ጀማል። አላህ ቆንጆ ነው፣ ቆንጆ ቆንጆ ነገር ይወዳል። ቆንጆ ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ፣ ወላ ቱስሪፉ፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይህም ምግብ ጠብቀ የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር፣ ኩራት ማለት በጠሩል ሐቅ ወገምቱ ናስ አሉ። እንዳትረሷች በደንብ አስመሩባት። ኩራት ማለት በጠሩል ሐቅ ወገምቱ ናስ፣ ሰዎችን መናቅና ሐቅን አለመቀበል አሉ። ትላንት ተወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው፣ ሐቅ አይደለም፣ ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ተወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም። ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያ